ሊግ ስፖርት ኦፊሻል ባለም ሰገሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን። ሰላም ጤና ይስጥልን ተመልካቾቻችን፣ ይህ በሳምንት አንድ ቀን የሚቀርብላችሁ የስፖርት ፕሮግራም ነው። በዛሬው ፕሮግራማችን እንደተለመደው የመወያያ ርዕስ አለን። ከዛ በፊት ግን አንድ ዜና አለን። ይህ ዜና የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች የነበረው ተካበ ዘውዴ የሰሜን አሜሪካን ስፖርትና ባህል ፌዴሬሽን ፕሬዚዳንት ሆኖ ተመርጧል። ይህንን በተመለከተ አጠር ያለ ዜና አለች፣ እሷን ተከታትለን እንመለስ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ሰንብታችኋል? ዛሬ ደግሞ አሁን የት ነው ያሉት ከሚለው ፕሮግራማችን በተጨማሪ በእግር ኳሱ ተጫውተው አሳልፈው በጥሩ ደረጃ ላይ ሲገኙ የነሱ የደስታ ተካፋይ መሆን ግድ ስለሚል በተለያዩ ሀገራት በአፍሪካ ሀገራት በፕሬዝዳንትነት ሀገሪቷን ከመሩት እንደ ጆርጅ ዌያ በእግር ኳሱ ላይ ደግሞ የእግር ኳስ ሚኒስትር ደረጃ ላይ የደረሱ የፌዴሬሽን ፕሬዝዳንት እስከመሆን እንደነ ሳሙኤል ኤቶ እንደነ ካሉሻ ቡዋሊ እንደዚህ አይነት ነገር ስንሰማ እኛም ሀገር ለብሔራዊ ቡድኑን በበረኝነት ያገለገለ በ1980 ዓመተ ምህረት የምስራቅ አፍሪካን ዋንጫ እንድናገኝ ያደረገን እውቁ ግብ ጠባቂ በሰሜን አሜሪካ የስፖርትና የባህል ፌዴሬሽን ፕሬዝዳንት ሆኖ በመመረጡ ተካበ ዘውዴን እንኳን ደስ አለ ለማለት ነው። ተካበ በሰሜን አሜሪካ የስፖርትና የባህል ፌዴሬሽን በፕሬዝዳንትነት ለ3 ዓመት እንዲመሩ በከፍተኛ ድምፅ ተመርጧል። እንዲሁም አቶ ሙላቱ መለሰ፣ አቶ መንግስቱ ሁሴን፣ አቶ ዳግም ጸጋይና አቶ ያሬድ ነጋሽ በፌዴሬሽኑ ከፍተኛ የኃላፊነት ቦታ ላይ በመመረጣችሁ አሁንም ደጋግመን አርት ስፖርት ዝግጅት ክፍል እንኳን ደስ አላችሁ ማለት ይፈልጋል። በአጋጣሚ በዚህ ስብስብ ውስጥ በአንድ ወቅት ኢትዮጵያ የምስራቅ አፍሪካን ዋንጫ በሀገራችን ባዘጋጀችበት ጊዜ ዋንጫውን ስናነሳ አብረው የተጫወቱት ተካበና መንግስቱ ሁሴን አሁን ደግሞ የሰሜን አሜሪካን የባህል ፌዴሬሽን በጋራ ለመምራት ከ37 ዓመት በኋላ አብረው ተጣምረዋል። መልካም የሥራ ጊዜ እንዲሆንላችሁ በድጋሚ እመኛለሁ። ይህ ጥምረት ከ37 ዓመት በኋላ በመገኘቱ የእነዚህ ተጫዋቾች ጥምረት የሰሜን አሜሪካ ስፖርትና ባህል ፌዴሬሽንን ደግሞ የበለጠ ከፍ ያደርገዋል ብዬ እተማመናለሁ። በከፍተኛ ድምፅ የተመረጡት የአሁኑ የሰሜን አሜሪካና የባህል ፌዴሬሽን ፕሬዝዳንት ማን ናቸው የሚለውም በጥቂቱ ለማውጋት አቶ ተካበ ዘውዴ በልጅነታቸው ኳስን መጫወት የጀመሩ ኳስን በጣም የሚወዱ በኳስ በክለብ ደረጃ መጫወት ሲጀምሩ ደግሞ በድሬዳዋ ከነማ እንዲሁም በመቀጠል ለጨርቃ ጨርቅ በመጫወት ነው። ለሐረር ምርጥና ለድሬዳዋ ምርጥም ተጫውተው ያሳለፈው ተካበ ዘውዴ እንደ ጓደኞቹ እሱም ደግሞ ወደ አዲስ አበባ በመምጣት 1975 ወይ 76 ይመስለኛል ለኢትዮጵያ መድን ለመጫወት ፈልጎ የነበረ ሲሆን በወረቀቶች ያለ ማለቅ ጉዳይ ሊሳካ አልቻለም እንጂ መድን ድርጅት ውስጥ ስራ ሁሉ ጀምሮ እንደነበረ በአንድ ወቅት አጫውቶኛል። መድንን እንዴት እንደመረጠ ሲያወጋኝ መድን የሚጫወቱት ኳስ በደንብ ያምር ስለነበረ እነሱን ልመርጥ ችያለሁ። መድን ውስጥ ተጫዋች እንኳን ባትሆን በረኛ ሆነ የእነሱን ጨዋታ መመልከት ያስደስታል ብሎኛል። በዛ ላይ እኮ እዚህ ቡድን ውስጥ መክብብ ይርዳው፣ አብይ ነጋሽ፣ ጌቱ መልካ፣ ወርቅነህ ካሳሁን፣ ሰለሞን ፋንታውን፣ ጭሪ ዘነበ አርጋው፣ ቮልቮን የመሳሰሉ ልጆች ጋር ብጫወት ደስ ይለኝ ነበር። ፈጣሪ ግን አልፈቀደም። እኔ ደግሞ መጫወት ስለምፈልግ ተመልሼ ወደ ቀድሞ ክለቤ ላመራ ችያለሁ ብሎኛል። ስለ ሪጎሬ አመላለሱ እንዴት እንዳዳበረው ሲያወጋኝ በክለብም ሆነ በብሔራዊ ቡድን ትሬኒንግ ከጨረስኩ በኋላ ክለብ ላይ ያው ከተጫዋቾቹ ጋር አታገባብኝም አገባባለሁ ተባብለን እንፎካከራለን። በብሔራዊ ቡድን ደረጃ ደግሞ ስመጣ የብሔራዊ ቡድናችን የመሃል ሜዳው ጎበዝ ተጫዋች አሁን ነፍሱን ይማረው ተስፋ ሚካኤል ዳኘው ያው የሚያገባቸው ሪጎሬ አስገራሚዎች ናቸው። ከ5 አገባባለሁ ይለኛል። አታገባም እየተባባል በለስላሳ አዚዘን ተሳክቶልኝ አንድ አድንበታለሁ። ያስያዝነውን ለስላሳ እኔ አሸንፋለሁ። በዚህም ብዙ ጊዜ እኔ አሸናፊ እንደነበርኩ አውቃለሁ። ይህ ልምምድ ለምስራቅ አፍሪካ ዋንጫ ጠቅሞኝ መላው የኢትዮጵያ ሕዝብ እንዲጨፍር አርጌዋለሁ። ለምንድን ነው እነዚህ ልምምዶችን በማዳበሬ
በሪጎሬ ባለቀው የምስራቅ አፍሪካ የፍጻሜ ጨዋታ ላይ 2 ፔናልቲዎችን አድኛለሁ። በአሁኑ ሰዓት በሰሜን አሜሪካ ስፖርትና ባህል ፌዴሬሽን ውስጥ አብሮ የሚያገለግለው መንግስቱ ሁሴን ሪጎሬ ቢስትም ተካበ ዘውዴ 2 ሪጎሬ በማዳኑ መንግስቱ ሁሴንን እንደ አዲስ ወልዶታል በማለት በወቅቱ የነበሩ ተጫዋቾች አጫውተኛል። የመጨረሻው ሪጎሬ ዳኙ ከመምታቱ በፊት ተካበ ለመምታት ሲዘጋጅ ማንጎ 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 የሚል ድምፅ ይሰማል። እንደዚህ ብሎ የሚጠራኝ አስራት አዱኛ ነው ብሎ ዞር ብሎ ሲያየው እውነትም አስራት አዱኛ ነው። ለዳኙ ስጠው አለው። ያው መከባበር በጣም ትልቅ ቦታ ይወስድ ነበር። በወቅቱ ተጫዋቾች በጣም ይከባበሩ ነበረ። እሺ ብሎ ለዳኙ ሰጠው። ዳኙም በግራ አሳይቶ በቀኝ አሳይቶ በግራ በማለት አንጋፋው ጋዜጠኛ ደምሴ ዳምጤ ለሕዝብ ጆሮ ሪጎሬውን ሲያገባ አድርሶታል። አጋጣሚ ሆኖ ሪጎሬ አዳነው ተካበ፣ የመጨረሻውን ሪጎሬ ያገባው ዳኛቸው ደምሴ፣ እንዲሁም ይህንን ድል ለሕዝብ ያደረሰው አንጋፋው ጋዜጠኛ ደምሴ ዳምጤ ከድሬዳዋ የተገኙ ናቸው። ወደ አሜሪካ እንዴት ገባ ብዬ ስጠይቀው በአንድ ወቅት እንዲህ ብሎ መልሶልኛል። ከሀገር ውጭ የመጫወት የተለያየ እድሎችን ስናገኝ አማራጮችን በመጠቀም ግብፅ ላይ በተካሄደ ውድድር ላይ ግብፅ ልንቀር ችለናል። ግብፅም ብዙ ከቆየን ከተንገላታን በኋላ ወደ ሜክሲኮ በማቅናት ጊዜያችንን ሜክሲኮ ላይ ያሳልፈናል። በመጨረሻም ዶክተር ሳላ አማካኝነት ወደ አሜሪካ ልገባች እያለው አሁን ኑሮዬ አሜሪካን ሀገር ነው። እንግዲህ ተካበ ወደ ኳሱ እንዴት እንደመጣ አንተ ታውቀዋለህ። ወደ አመራርነቱ ስትመጣ ከቀድሞ ፕሬዚዳንት ከአቶ አብይ ኑርልኝ አንዳንድ ሀሳቦችን በመውሰድ እሳቸው ጀምረው የነበሩትን ነገር ካለ የሚያልቅበትም እንዲሁም በአዲስ አበባና በድሬዳዋ የሚገኙ የቀድሞ ተጫዋቾችን በዘላቂነት የሚረዱበትን ከኢትዮጵያ እግር ኳስ ፌዴሬሽን እና ከድሬዳዋ እግር ኳስ ፌዴሬሽን ጋር በመሆን ስታዲየም ዙሪያ ከሚገኙ ቤቶች በመከራየት በዘላቂነት ከችግር የሚላቀቁበትን መንገድ እንደምታመቻች ባለሙሉ ተስፋ ነኝ። የሰሜን አሜሪካና የባህል ፌዴሬሽን ይህንን ውድድር ወደ ኢትዮጵያ በማምጣት ያማረና የደመቀ ዝግጅት እንደምታዘጋጁ አሁንም ባለሙሉ ተስፋ ነኝ። በተረፈ ለተካበ ዘውዴ በፕሬዝዳንትነት ስለምትመራ መልካም የሥራ ዘመን፣ እንዲሁም በአመራርነት ያላችሁትን አቶ ሙላቱ መለሰን፣ አቶ መንግስቱ ሁሴንን፣ አቶ ዳግም ጸጋይንና አቶ ያሬድ ነጋሽ በፌዴሬሽኑ ከፍተኛ ኃላፊነት ስላለባችሁ ጠንከራችሁ ስሩ። መልካም የሥራ ጊዜ ይሁንላችሁ። ቻው ቻው። እሱን ተከታትለን ተመልሰናል። አማኒሻ እንኳን ደህና መጣ። እንኳን ደህና ጠበቀኝ። ያው ዋናው እንግዲህ የመወያያ ርዕስ አድርገን ያሰብነው የገነነ ስራዎችን ማጥፋት ለምን አስፈለገ ነው የምንለው። ከዛ በፊት ግን አንድ ደብዳቤ ዓርብ ዕለት ደርሶ ነበረ። በዋትሳፕም በቴሌግራምም ተልኳል፣ አይተነዋል። ለሙያ ባልደረባችን ወይም አርያ ተስፋ ማርያምም ይሄ ደብዳቤ ደርሶታል። ለኤዲተራችን ስንታየው እሱን ያሳይልናል። የክስ ደብዳቤ ነው። እሱን በተመለከተም እናወራለን። ለማንኛውም የገነነ ስራዎችን ማጥፋት ለምን አስፈለገ ነው የምንለው። በዚህ ጉዳይ ላይ ብዙዎቹ የገነነ ስራዎች ከተለያየ ጣቢያ ጋር የሰራው ከአሻም ጋር ከብስራት ጋር ከተለያዩ ሰዎች ጋር ያደረገው ኢንተርቪዎች የሉም። እነዚህ ነገሮች ማጥፋት ለምን አስፈለገ? ለምን ለትውልድ እንዲተላለፍ አልተፈቀደም? ምንድን ነው ምክንያቱ ለማለት ነው። ግን አንዳንድ ጊዜ አሁን ሳይጠሩት አቤት ማለት ለምን አስፈለገ ነው የምለው። ለምን እኛ በዚህ ውይይታችን ላይ ሁልጊዜ በምናደርገው በተከታታይ ባደረግነው ውይይት የማንንም ስም ጠቅሰንም አናውቅም፣ አሁንም አንጠቅስም። ግን ምንድን ነው ማጥፋት የተፈለገበት ምክንያቱ ምንድን ነው በሚለው ጉዳይ አማንሻ እስቲ መጀመሪያ ደረጃ ያው በክሱን ጀምር ውይይታችንና እኛ የሰርግ ወረቀት ስንጠብቅ የዚህ አይነት መሳይ የክስ ወረቀት ለዛውም ብዙ ማለት ይቻላል ብቻ በፍርድ ቤት ብዙ እሱን አንነካካው። ምንድነው የኛም ክስ አስመልክቶ ግን ምንድነው ከዩቲዩባቸው
እንዲወርድ ሁለት የዩቲዩብ ጣቢያዎች ናቸው ክስ የተመሰረተባቸው እና እንዲወርድ ነው። እሱን በተመለከተ ይሄንን ጉዳይ ባናነሳው ለምን ብትለይ የኛ የህግ አማካሪ የሆኑት አቶ ኃይሉ ሞላና አቶ ብርሃኑ በጋሻው ሁሉንም ጉዳይ በእነሱ ስር ስለሆነ እነሱ ከህግ ጋር የሚመለከተውን አካሄድ እነሱ ይሄዱበታል። ይህንን በዚህ እንተውና የፍርድ ሂደቱ አንደኛ ደረጃ በዚህ ደረጃ የፍርድ ሂደቱን የሚነካ ጉዳይ አይደለም የምናነሳው። ምንድነው መሰለህ አሁን ነፃው ፕሬስ ላይ ስትሰራ እኛ በተደጋጋሚ ክሶችን ተከሰን አይተነዋል። ስርዓቶችም ያጋጥመዋል። ምን ይልሃል የፍርድ ቤቱን ሂደት የሚያዛባ ንግግር አስተያየት መስጠት ነው የማይቻል። ኦኬ እኛ አሁን የተከሰስንበትን ምክንያት ነው እያቀረበን ያለ ነው። ያንን ልክ ነው የህግ ባለሙያዎች ባይነካካ መልካም ነው የሚሉት ነገር አለ። አሁንም እንሞክር እንድትለኝ ሳይሆን በዚህ ጉዳይ ላይ የሚሉት የራሳችን የህግ አማካሪዎች ስላሉን ይህንን ትተን አሁን ወደ መወያየርስ ወደ መረጥ ልክ ነው። የመወያየርሳችን እኮ አጀንዳ የተነሳው ይሄ ጉዳይ በቃ የገነነን እንትን ማጥፋት ያስፈልጋል። ይሄ እኮ ነው። አሁንም የዛ አካል በዛ እናውራ ክሱን አታስገባ። ቆይውልህ አሁንም የተባለው ጉዳይ ማለት ነው የገነነን ታሪክ እናጥፋ እኮ ነው እየሄደ ያለው ነገር። ኦኬ ይኸውልህ አሁን በግለሰብ ደረጃ ስሜ ጠፍቷል አይደለም። ለምን እዛ ላይ የወጡትን ነገሮች በሙሉ ይጥፉና ወደፊትም ስለ ጋዜጠኛና ደራሲ ገነነ መኩሪያ ምንም አይነት ነገር አይሰራ ነው። ተዳፍኖ ይቀር እኮ ታዲያ አሁን እኮ ይኸውልህ ይህንን ጉዳይ ነው አንዳንድ ጊዜማ ከግንዛቤ ማስገባት ያስፈልጋል። ምንድነው ህግ የሚከለክለው የት ደረጃ ነው የሚለውን እናውቀዋለን። ይህን ጉዳይ ደግሞ ከውይይታችን አጀንዳ ጋር የሚሄድ ነው። የኛም ከዩቲዩብ ላይ ወይም በአንዳንድ ጉዳይ ላይ ይሄ ነገር ይነሳ ሲባል የገነነ ስራ ይጥፋ ማለት ነው። ገባ? አሁን ይሄ ደግሞ የተለመደ ነው። ሌላው ቀርቶ በፌስቡክ እንኳን ይጽፉ የነበሩ ልጆች ማለት ነው ያንን ነገር እንዲያነሱ ይደረግ ነበረ አይደለም እንዴ? አሁን በቅርብ እያየናቸው የነበሩ ደግሞ በዩቲዩብ በተለያዩ ዩቲዩቦች እና የነበረ የገነነ አስተማሪ አዝናኝ የሆኑ ኢንተርቪዎች እንደ አዲስ አሁን እኮ ተለጥፎ እንደ አዲስ መታየት ጀምረዋል። ፋና ቀለማት እንደ አዲስ ዩቲዩብ ላይ የነበረውን የገነነ ታሪክ እንደ አዲስ አይተነዋል። በተለያዩ አጋጣሚዎች ጌታነም ደራሲው ቁጭ አድርጎ ያዋራው ነበር በመጽሐፉ ዙሪያ ላይ እና ብዙ እንትኖች ስላሉ እንደዚህ አይነት ታሪክ ለትውልድ የሚተላለፍ ታሪክን ማጥፋት ለምንድን ነው ያስፈልገው? እኛ አሁን ከበደ አበበ አለሚቱ አበበች አላለም አይደለም። ለዚህ ነው የምናደደው። ማንም ሳይጠራ አቤት ለምን ትላለህ? አሁን አንዳንድ ጊዜ እኮ አቤት ስትል እንዴ ዋናው ሰውዬ ተገኘ ማለት ነው ሊባል ይችላል። ስለዚህ በዚህ ጉዳይ ላይ ሌላም ጊዜ በደንብ የምናወራበት አጀንዳዎች ይኖሩናል። በዚህ ላይ እስቲ የምትጨምረውን በደንብ አውራል። አይ ጥሩ ነው። በጣም የሚገርም ነገር የኛ የምርመራ ጋዜጠኝነት ነው። የምርመራ ጋዜጠኝነት ብዙ ነገሮችን ያካትታል። ስም አንጠቅስም፣ አቅጣጫዎችን የምንጠቁመው ነገር ግን ያም ለምን ሆነ ከተባለ የኛ በቀደምት ጊዜያቶች ገነነ አሁን ለምሳሌ ከኦሜርላው ጥበበ ሰለሞን ጋር ያደረገው ኢንተርቪ ከነጌቱ ከበደ ጋር ከመሳሰሉት ከበርካታ የቀድሞ ስፖርተኞች ጋር ያደረጋቸው ኢንተርቪዎች እየወረዱ በየጊዜው ተከታትሎ የሚያጠፋቸው ኃይል አለ። አሁን ግን ማን መሆኑን ደረስንበት። ለምን ህዝቡ ማስተማሪያ አይደለም እንዴ? እንደውም እንደዚህ ስትል አንዴ የመጽሐፍ ምርቃቱ ላይ
የአፓና ስፖርት ቁጥር 3 ላይ አንተ አለው አሜሪካን ሀገር የሚገኝ የአፓ ተቃዋሚ ፓርቲ ምርጫ ከተደረገ እኛ ከተረስተን ነበር እንድንታወቅ ያደረከን አንተ ነህ እኛ መንግስት ከሆነ አንተ የስፖርት ሚኒስተር እናደርጋለን ብሎኛል እንዴት ነው ይሄ ሐሳቤ ያስከፋል እንዴ ይላል ራሱ ገነነ ሲያወራ ያምራል ይሄ ሐሳቤ ያስከፋል እንዴ ቢመጡና የስፖርት ሚኒስተር ሆኜ የሆነች ሐሳብ አለች ባስኬዳት ምናምን ይያለ እንደዚህ ያዋዛ የሚያስተምር ለትውልድ የሚተላለፍ ባለ ታሪኮቹ ሌሎች ሰዎች እንዳያውቁት ማድረግ ለምንድን ነው ያስፈልገው ምንድነው ምክንያቱ ይሄንን በማጥፋት የሚጠቀም ሰው አለ ወይ ባለማጥፋት በጣም ብዙ ሰው ይጠቀማል በማጥፋት ግን ማን ይጠቀማል ለምን ይሄንን ማድረግ አስፈልጋቸው እነማን እንደሆኑ ባናቀ አው ምንድነው መሰለ ያስጨነቃቸው ደም ከባድ ነው ይጮሃል አው እና የትም ቦታ ጎትቶ ምናምን ብሎ ያመጣል ያ ነው እንጂ እንዴት ነው እንዲነክስልህ ስሙ ሁሉ ጊዜ እንዲነሳል ለሱ ያለው ክብር እንዲጨመርልህ ነው ጥረት ማድረግ የሚገባ ግን ከስር እየሄዱ የሱን በወርቅ አሳራ የሰፈሩ መልካም ስራዎችን ዱካቸውን ለማጥፋት ሙከራ ማድረግ እውነትም የነፍስያ የደም ጥሪ ነው ምን አሁን እኮ መጻፎቹ አሉ የአፓና ስፖርት የሚል መጻፎቹ ለ11ኛ ጊዜ ነው የታተሙ ለ11ኛ ጊዜ የፍትሃዊ ጠጅ ክፍፍል አለ እንደና የአፓና ስፖርት ደግሞ ክፍል 3 አለ እንዳው ተመልካቾቻችን በተለያዩ መጻፍት መሸጫ መደብር ታገኙታላችሁ በጣም ደስ የሚል ያልኖራችሁበት ዘመን እንደኖራችሁ ታርጎ የሚያሳይ ያጻጻፍ ስልት ነው ያለው እኔ እኮ ይላለሱ እንደ ባህሉ ግርማ መጻፍ አልችልም እኔ በራሴ እንትን ስጽፈው የሚታየኝ ነገር አለ እንደዛ ስጽፈው ነው ታዲያ ይሄንን ጽሁፍ ወደ ፊልም ቢቀይሩትስ እንዴት ነው ሲባል እኔ ገብቻ ላይ ለምን የሆነ ነገር ላይ ቢንሻፈፍ ደስ አይለኝም ግን ማንንም ወደ ፊልም ቢቀይረው ቅሬታ የለኝም ነው የሚለው ለምንድን ነው ማታ አላይም ነው ማለት እኔ በጻፍኳት ልክ ላይመጣ ይችላል ግን ማንንም ሰው ቢሰራው ግን ተቃውሞ የለኝም ነው የሚለው እንደዚህ አይነት ታሪክ አዋቂ ሰው ወደፊት እኔ አሁን ልጅ ያለ ልጅ ምናምን ወደ ዓለም ስትይ እነዚህ ልጆች ያልኖሩበትን እድሜ ስለ አለማየሁ ፊኛ ስለ ንጉሴ ገብሬ መንግስቱ ወርቁ ስሙ ማን እንደነበረ መጀመሪያ እንዴት አርጎት እንደሚሰራው እንደሚጽፈው ሲያወራው እኔ አሁን እቺ ወረቀት ይዤ ነው እሱ ቀን ሙሉ የሚያወራው ነጭ ልክ ነው እና እንደዚህ አይነት ባለ ታሪክን ስራዎቹን ማጥፋት ለምን አስፈልገ አይ እንዳልኩ ነው ሌላ ምንም ምላሽም አስተያየት መስጠት አይቻልም ለምን የአንተ የምትወደው እና በሞት ያጣውን የቅርብ ሰውህን ሙያ ተግባር መልካም ስራዎች ስትመለከት ልትደሰት ልኮራ ነው የሚገባው ትውልድ በማስተማር ረገድ ገነነ እኮ ካለ ምክንያት አይደለም ላይብረሪ የሚባለው ገነነ የሚያወጣቸው ስታቲስቲክሶች የሚያቀርባቸው መረጃ ጠቃሚ መረጃዎች እንደዚህ የሚል የለውም በቃ ትክክለኛ ነገሮች ናቸው ከዛ ብዙ እኛ ራሱ የምንማራቸው ነገሮች አሉ ያንን ግን ለማጥፋት መሞከር በዚህ ደረጃ ያው እንግዲህ የምርመራው ምናምን ሂደቶችም ቀጥለዋል አንዳው እንትን ከማለታችን በፊት በዚህ ጉዳይ ላይ ከተለያየ ሀገር የሚኖሩ የገነነ አድናቂዎች በጣም በሚወደው ስም አሁን ሊብሮ የሚለው ጋዜጣ ቀጥታ ስሙ ሲወጣው ከቦሌ ማተሚያ ቤት ምን እንበለው ምናምን ሲባል በቃ ሊብሮ በሉት ስልኩን ቢያለን ሲባል ሊብሮ በሉት ነው የተባለው በሊብሮ ስም ሻሸመኔ ላይ ዳቦ ቤት ሊከፈት ባለፈው አውርተን እንትን ብለናል ሊከፍቱለት አንድ በመሆን ይሄ ሐሳብ ምን ደረጃ ላይ ደረሰ ገንዘቡስ እንዴት ነው የሚሆነው
አሁን በእኔ ስም ብቻ ከሚሆን በእኔ ባንተ በስንታየው ቢሆን አሪፍ ነው። ምሳሌ ነው ያልኩት፣ በእኔ ስም የገባ ነገር የለም። እንደው ምሳሌ ነው ያልኩት። ይሄ ነገር እንዴት ሆነ? የምታውቀው ነገር ካለ በአለማየሁ መኩሪያ በሱ ስም ነበር ሲባል የሰማሁት። በዚህ ጉዳይ ላይ የምታውቀው ነገር? አዎ እንግዲህ ይሄ ጉዳይ በአለማየሁ መኩሪያ አካውንት ነበር የሚገባ የነበረው። አንዳንድ ሰዎች እንቅስቃሴ መጀመራቸው ይታወቃል። ነገር ግን በተጠናከረ መልኩ ይሁን አይሁን ስለዚህ መረጃ የለኝም። በዚህ ደረጃ ግን አንድ አሳማኝና መልካም መንገድ ይሆናል ብዬ የማስበው አካውንቱ በአለማየሁ ብቻ ከሚሆን ጽዳት የምትሰራ ልጅ አለች፣ የገነነ የወንድሙ ልጅ አቶ ተስፋዬ ጽዳት ነው የምትሰራው። ጥበቃ የሚሰራ ወንድሙ አሉ። በሶስቱ በአለማየሁ ሞግዚትነት በሶስቱ አካውንት ቢከፈትና ገቢው በዛ ቢሆን መልካም ነው የሚል ከሐሜትም የጸዳ አካሄድ ይፈጥራል የሚል እምነት አለኝ። ያ አይ ልክ ነው። ሌላ የምንጨምረው ነገር ከሌለ መታሰቢያው ስለሱ መታሰቢያ ውድድር ምናምን በተመለከተ ብዙ ሀሳቦች አሉ። አዎ የገነነ መታሰቢያ እግር ኳስም ክለቦችን ፈቃደኛ የሆኑ 2 ክለቦች አሉ። እኛ ከ2 ክለቦች ይልቅ በ6 ክለቦች ተካሂዶ የገቢ ማሰባሰቢያ መታሰቢያ ብቻ ሳይሆን በእለቱ የሚለበስ ቲሸርቶች ሁሉ ይኖራሉ። እሱ ነገር ተደርጎ ገቢው ለቤተሰቦቹ የሚውልበት ለወንድሞቹ ልጆች የሚሰጥበት መንገድ ውጭ ያሉት ሰዎች ሀሳብ አቅርበዋል። እኛም ወደ መሬት አውርደን የበለጠ አጠንክረ ነው ብንመጣስ ምን ይመስላል? አዎ የዘንድሮ እንግዲህ 3ኛ ዓመት መታሰቢያ በዓሉ እነዚህ አሻራውን ወርቃማ አሻራውን ለማጥፋት የሚንቀሳቀሱ አካሎች ጨርቃቸውን በሚያስጥል ሁኔታ እጅግ በደመቀ ሁኔታ እንደሚካሄድ ይህንን በእርግጠኝነት መናገር ይቻላል። ገነነ ይታሰባል፣ ጀግንነቱ ይዘከራል፣ በጥሩም ሁኔታ ይታሰባል። ይህን ይመስላል። አገሬ መቼም አልሸለመችኝም አለ። ያ በአፍሪካ እንትን ተብሎ ተሸለመ። እንደዚህ አይነት ሰዎች አሉ። አንዳንዴ ማክበር የሚገባንን ሳናከብር ሁሉ ጊዜ ሩቅ ያለ ሰውን ነው የምናከብረው። ስለዚህ አጠገባችን ብዙ ገነኖችም ስላሉ ባካችሁ እንከባበር፣ እናክብር። ምንም አይደለም። ምንም እንትን ስትል ቴንኪዩ እኮ ትልቅ ነገር ነው። የግድ ሽልማት ቤት መኪና ምናምን አይደለም። ቴንኪዩ ራሱ ትልቅ ነገር ነው። እና ወንድሞቻችንን አጠገባችን ያሉት ሰዎች ጓደኞቻችንን ስናከብር እኛም እንከበራለን ለማለት እፈልጋለሁ። መከባበር ግድ ነው። በመቀጠል እንግዲህ በእንግዳ ፕሮግራማችን ያዘጋጀነው ዝግጅት አለ። እሱን ተከታትለን እንመለስ። ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን።